ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከፍጻሜ አዳምጪ። ሮሚኔ ልክፈትልሽ አዳምጪ። ዝግብ ቀርቦ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ቆይ ግን ፌደራል ፖሊስ እንትን የሰጠው ላሰማሽ በቀዳሚነት ወደ እናንተ የማደርሰው መረጃ እንግዲህ ከሰሞኑ በኢቢኤስ ቴሌቪዥን የቀረበችው ብርቱካን ላይ የተፈጸመው ዘግናኝ ጉዳይን በተመለከተ ኢቢኤስ ቴሌቪዥን ከቀናት ዝምታ በኋላ ለመጀመሪያ ጊዜ ዛሬ እኩለ ሌሊት ካለፈ በኋላ መግለጫ አውጥቶ ነበር። መግለጫውንም ከሰዓታት በኋላ አጥፍቶታል። ነገር ግን የኢቢኤስ መግለጫ ምን ይላል የሚለውን በዝርዝር የማስደምጣችሁ ሲሆን ጉዳዩ ይመለከተናል ያሉ አካላትስ በጉዳዩ ዙሪያ ምን አይነት መግለጫዎችን ሰጡ፣ የተፈጸመውስ ጉዳይ ምን ነበር የሚለውን በዝርዝር የማስደምጣችሁ ጉዳይ ነው የሚሆነው። በሌላ በኩል ክቡራን አድማጮች እንዲሁ ሩሲያና ዩክሬን ለመጀመሪያ ይህንን ተግባር መስራታችንን እንቀጥላለን ብሏል ኢቢኤስ። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማን በመነሳት ባሳለፍነው መጋቢት 14 ቀን 2017 ዓመተ ምህረት ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃትና ከትምህርት ገበታዋም ተለይታ በወጣትነት የወለደችውን ልጇንም ያለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻልናለች ብሏል። አክሎም ይህንን በሴቶች ላይ እየደረሰ ካለው ጥቃትም ጾታዊ ጥቃትና በዚህም በህይወታቸው መራራ የሆነባቸውን እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳሳት ይህንን ፕሮግራም ወደ ተመልካች ለማድረስም ሞክረናል ብሏል። አክሎም ኢቢኤስ ሆኖም ግን ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባራት ያለውን ፕሮግራም አስታስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎችም ለመረዳት ችለናል ያለው ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ እንደሚገኝ አስታውቋል። መግለጫው ሲቀጥልም በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃን ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም ግን በባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት ግን የተለየ ሆኖ አግኝተነዋል ብሏል ኢቢኤስ። ይህም ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል ያለው ይሄው የመገናኛ ብዙሃኑ ጉዳዩን ለማጣራትም ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነ እንገልጻለን ብሏል። ቀጣይም መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓትም ለማጠናከር ቃል እኔ የገረመኝ ይሄ መግለጫ ወጡ መልሰው አነሱት። እውነት ከሆነ ለምን አነሱት? ኦኬ ይሄ አዳምጪ። እኔ አሁን ላሰማሽ። ይኸውልሽ አዳምጪ። ሰረካሳ ይባላል። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት ሁለታ ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ ነው እንግዲህ በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ የቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ አላውቅም፣ ማን እንዳመጣላቸው ምንም የተናገሩት ነገር የለም። ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢ ዶሎ ዩኒቨርሲቲ ተጠልፋ አየሽ። አሁን ይሄ የሚናገርበት ገብቶሻል። ጋዜጠኞቹም እንድታሰሩ እውነታውን ስላወጡባቸው ከየት እንዳመጧት አናውቅም። ይሄ ማለት ምን ማለት ነው? አሁን ይኸውልህ ምን መሰለህ የሚሆነው ላስጨርስሽ። ቆይሽ ሌላም አለ አዳምጪ። ታግታ ጫካ ተወስዳ 1 ዓመት ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። ሰረካሳ ይባላል። እሺ
ይሄ ፌደራል እንትን ተማሪ መሆኗን እዛ ጋር የሚያሳይ ካሜራ ከፍቼ ባሳይሽ ደስ ይለኛል። እሺ ሌላውን ኤኒዌይ እኮ አሁን ቢደብቋትም አብረዋት የተማሩ ሰዎች ወጥተው ይመሰክራሉ። ልጅቷ አብረዋት የሞቱት ይሄኛውን ደግሞ ይኸውልሽ እንግዲህ ባለ 5 ኮከብ ነው። አዳምጪ። ይህን ድንቁርና ኮከቡ ባራጅነቱ መሰለኝ የተሰጠ ጀምሮ ትናንት ወደ ጀምሮ ያለው የተማሪ እገታ ተማሪ ታግቻለሁ ብላ በኢቢኤስ ሚዲያ የተላለፈው መልእክት ያው እኔ እዚህ ቀጠና ወደዚህ የተመደበ የገባሁት 2014 ነው። ይህ ክስተቱ ደግሞ የ2013 የሚል ነው። እኔ ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪም እንደሌለ ተማሪዋ ደግሞ በሰዓቱም የዚህ ተማሪ እንዳልነበረች ዩኒቨርሲቲ አመራሮች እና በየደረጃ ያለ አመራር ባለው መረጃ ባለው በሰው ኃይል ቁጥጥር አረጋግጧል። ተረጋሳ ይባላል። የደምቢ ዶሎ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት ሁለታ ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ ነው እንግዲህ ይሄ ትልቅ ቅሌት ክህደት ባትወጣና ሙሉ በሙሉ ባንሰማው ኑሮ ባናይ ኑሮ ጆከር እኔ የሚያሳዝነኝ እንደሆነ ታውቃለህ? የኢቢኤስን የሚያህል ሚዲያ አንድ ሴት ሸውዳቸው አድርጋ ምናምን የማይመስል ነገር እኮ ነው። ባይሞክሩት እንዴት ነው እነሱ እንደዚህ አይነት ነገር እነሱ ሌላ የሚያቀርቡት ሰው አተው ነው። ይሄ እኮ የሮማን ወይም ቲክታክ አነስተኛ ሚዲያ። እኛ እንኳ ውሸትን ይዘን አንቀርብም። እንደዚህ እንቧ ስቅ እያለች እንዲህ አይነት ድራማ ሁሉም ባተራይተውበትን የሚያክል ትልቅዬ እንትን ሸውዳቸው ይሄ ሁሉ ሰው እንዲህ ማስለቅስ ታሪክ ነግራ ምናምን እኔ ኢምፖሲብል ነው። ልጅቷ ትክክለኛ አሁን 1 ዓመት ከ6 ወር ፕላስ 9 ወር ያረገዘችበት ልጁ የአሁን ያለበት እድሜ ቼክ ቢደረግ ከጠፉ ሰዓት ጀምሮ ያለው ትክክለኛ እድሜ ነው። በዛ እንኳን ማን እንደሆነች ማወቅ ይቻላል። ውሸቷል። ልጅቷ ደግሞ በ5 ሰው ነው የተደፈረችው። የተወለደው ልጅ ኮምፕሊኬትድ የሆነ ስለሆነ በሽተኛ ነው የወለደችው። ስለዚህ ይህንን ነገር እውነቱም ከሆነ የወጣው ይሄ ተጠያቂ የታፈነችው በኦነግ ሸኔ ከሆነ ይሄ ነትን ትሉ ከኦሮሞ ጋር እኮ ኦሮሞ ሁሉም ደፋሪ ነው፣ ሁሉም ኦነግ ሸኔ ነው አልተባለም አይደል እንዴ? ለምንድን ነው የሚደበቀው እንዴ? ይህች ልጅ ካለችበት ወጣ መነገር እስቲ ሽጉጥ መንግስት የድርጊቱ ተባባሪ ነው። መንግስት የድርጊቱ ተባባሪ ነው፣ የድርጊቱ ፈጻሚ ነው። አየሽ፣ ለምን ከሚዲያው ላይ አስነሷቸው? ዋናው ከኢቢኤስ ላይ ለምን ተነሳ? ድጋሚ አሁን እነሱ ሳይጠይቁ ኢንተርቪው አላረጓትም። ያ ሁሉ እንባ አልተራጩበትም። ይሄ ሁሉ ምንድነው? የአማራ ማጥፋት ዘመቻ ቤተመንግስት ላይ ጆከር አዳምጥ። አሁንም አስተባባያውን ሰጡ አይደል? አንስተውታል። ማን ላይ ነው ድራማ የሚጫወቱት? ኦኬ ውሸታችንን ነው አታለውን ነው ካሉ ለምን አነሱት ድጋሚ? ኦኬ አስተባበሉ ከዝምታ በኋላ። ከዛ ስለምን ድጋሚ ያነሱት? ማላይ ነው እንቆቅልሽ የሚጫወቱት እንዴ? እውነት ከሆነ አምኖበት ከሆነ ተሳስተን ነው ልጅቷ ሁሉ ሸውዳቸው ከሆነ ተናገሩ። ለምን አነሱት? ዩሲ ህዝቡ ላይ ድራማ አንዴ እጃችን ገብቷል። ይቺ ልጅ ደግሞ የተማረችው 2 ዓመት ትምህርት ቤት ውስጥ ነው። እርግጠኛውን የምነግራችሁ አብረዋት የተማሩ ልጆች ይኖራሉ። 17 ብቻ አይደለም አብረዋት የተማሩት። ደምቢ ዶሎ ዩኒቨርሲቲ እንኳን ዶክመንቷን ቢያጠፋ አብሯት የተማረ ወጥቶ የሚናገር ለህሊናው ያለ ሀቅ ያለ ይኖራል። ቡጣ
የሆነ መረጃ ተልኮልኛ እኮ አንድ ጊዜ ላሳይሽ። አውጥተውባቸዋል። እስከዛ አውሪ አንቺ አውሪ። እና ምንድነው መሰላችሁ ምላችሁ እኛ ለሐቃችን ነው። ይቺ ልጅ አናቃትም። የኔ ውድ ሰላም ነሽ። እና ምንድነው መሰላችሁ ምላችሁ ለሐቅ መኖር ነው። እኔ አላቃትም፣ ግን እመቤቴን ነው ምላችሁ ደምን ባልቅሼ ዛሬ በፓራሲታሞል ነው ያለሁት። ደና ሰላሜን አግኝቼ ኖርኩ። ተመልሼ ወደ በሽታ የቀነኒን እንትን አልቅሼ ሳልጨርስ ይሄ እንደ ሴት እንደ እናት እኔ ልጄ ዘንድሮ ነው ዩኒቨርሲቲ የጨረሰችው። ልጄን እዛ ቦታ ነው ሳልኳት። ስለዚህ ለጭንቅላታችሁ ኖራችሁ ነገ ይሄ የሚያልፍ ዓለም ነው። ይኸው ቀነኒ ስንት ነገር ሰራለሁ ብላ ስንት ነገር ዓለም ላይ ሁሉ ዞሬ ስንት ሰራለሁ ያለች ሕፃን በ27 ዓመቷ ድፍት ብላ ቀርታለች። ነገ እናንተ በምን እንደምትሞቱ አታውቁ። ፖለቲካ ትቻለሁ ብዬ ስራዬን ለበጎ ስራ መሳቅ፣ መጫወት፣ ሰው መርዳት ነያዝ ነው። ግን እንዴት ህሊና ያለው ሰው ይሄ ፖለቲካ ነው ብዬ ዝም ልል አልችልም። ዝም ይነቀኝ፣ መድኃኒዓለም ድፍት ያርገኝ። የዝችን ልጅ መጨረሻ እስከ መጨረሻው ነው የምታገለው። ቀነኒ ይኸውልሽ፣ አሁን መንግስት እየደበቀ ያለበትን መንገድ እኔ አሁን ካሜራ ከፍቼ ላሳይሽ። መደበቅ የለበትም። እንዲህ የምን አባሽ ጆከር ፖለቲካ የሚሰራብኝ ደንቆሮን። የምን ፖለቲካ ነው የምሰራባት? ህፃን ላይ ያረጋችሁ ይስራ። አሁን ላሳይሽ። ይሄ ስንት ይላል? ምንድን ነው ይሄ? 1993 ልጅቷ የተማረችበት ይሄ መንግስት ያወጣው ነው። አሁን አዲስ ይሄን ነገር እሷ ከተናገረ በኋላ የልጅቷ ግን ትክክለኛ የተማረችበት እዩ። እዚህ ጋር እዩ። ምን ይላል? 1990 በትክክለኛ እዩ። አረ ጎበዝ ያለ አረ አሁን ይሄ መልሼ ላሳይሽ። ይኸውልሽ ይሄኛው መንግስት ያወጣው ነው። እስከ ቀኑ ተመልከች። ይሄኛው የሷ ነው። ማን ነው የምትባል የሚዲያ ሚኒስትር ነው ምናምን ትናንትና ሲሰድብ የነበረው ሰውዬ ወጥተህ በትክክል ምን ዋትስ ጎይን ኦን በትክክል ወጥተህ ብታርም ይሻላል። እንደዚህ ስለደፋፈናችሁት የባሰ እንቆቅልሽ ህዝቡ ላይ ለምን ትፈጥራላችሁ? እኛ እኮ ሞኞች አይደለን። ቆይ እኔ የምነግራችሁ በዛ ወቅት የጠፉ ልጆች አሉ። አርጉም አይደል? መልአክ አይደሉም፣ አላረጉም። የት ገቡ? የሁሉም ኢትዮጵያዊ ጥያቄ ነው። ኦኬ አገዳደላቸውን ለቤተሰብ እኮ ቁርጥ ያጠግባል። ከሞቱ ሞተዋል። በቃ የተረፈችው ይችናል። የኢትዮጵያ መጥቶ የሚያንቅ የለም። ኦነግ ሸኔ እኮ ገብርኤል ሊያነግሱ የሄዱትን የአዲስ አበባ ልጆች አሶችና አስገቢ። ስለዚህ እንደዛ ስላረጉ እኮ ኦኬ። ለምን እንደምትወጣው ለምን የምገባው? ካሜራ አልዘጋም ብሎኝ ነው። አሶች ኦኬ ውጣ። ደግሞ እንዳያዩክ ተጠንቀቅ። ጆካዬ ቢያዩህም ምንም አባታቸው አያመጡም። ግን ውረድ። ተስተካክሏል። ጆካ ተጠንቀቅ። ካሜራ ይሉታል። ማንም አያዩም። ጆከር እኮ ማለት ሞሳድ ማለት ነው። ማንም አያዩም። ክሌበር ነው። እንደ መንፈስ ነው እያንዳንድሽ የሚከተልሽ። ይህ ብላችሁ አልቅሱ። ጆካና ግባ። ወዴት ገባክ? ጀግናው አሁን ካሜራዬ እና ምናልባት አሁን የምታስገቡ ሰዎች እስቲ አታስገቡ፣ ሌላ ሰው አታስገቡ። እኔ አሁን ይኸውልሽ የሚያውቃት ሰው ታቷ አይደለም። አዳምጪኝ ሮሚ፣ ሰው ወዬ ቀጥል። የሚያውቃት ሰው ታቷ አይደለም። እዚህ ጋር አሁን ሁሉም ሰው አብረዋት የተማሩት ምናምን አሉ።
በዚህ ልክ መንግስት መረጃ ኢቢኤስን ያክል ሚዲያ ያን ሁሉ ኢንተርቪው ካስጠፋ በኋላ በጣም በሚያሳዝን ሁኔታ ሙሉ በሙሉ ያላትን ነገር የደረሰባትን ነገር እንድትናገር ካደረጉ በኋላ እና ከሚዲያው ላይ ያስነሱ ቢያንስ በግለሰብ ደረጃ እዚህ መጥተው ራሱ በአሁኑ ሰዓት አውቃታለሁ የሚለው ሰው እንደሚገደል በጣም እርግጠኛ ነኝ። ማንም ሰው አውቃታለሁ ብሎ አይናገርም። ወይም ከሀገር ውጭ ያለ ሰው ካልሆነ በስተቀር አገር ውስጥ ያለ ሰው የምታውቋት ሰዎች ግን መረጃውን በውስጥ አድርሱን፣ የተለያዩ መረጃዎችን ስጡን። አለቀ። አሁንም ያለችበት ደረጃ በጣም የሚያሳዝን ነው። ትኑር ትሙት አይታወቅም። ይህን ያክል መንግስት የሚዲያ ዘመቻ እያደረገ እሷን አይገላትም ማለት አንችልም። ገዳዮች ናችሁ፣ ገዳዮች ናችሁ፣ የታወቀ ነው። ኤኒዌይ ምንድነው መሰለ፣ አሁንም ውድ ኢትዮጵያኖች እንድሰሙ የምፈልገው የልጅቷ ሀቅ ይውጣ። ገዳይ ደፋሪ ሁሉም ብሔር አለ። ብሔሯን ብሔር የማንንም ብሔር የሚወክል አይደሉም ገዳዮቹ። የምነግራችሁ ነገር አሁንም የኔ እምነት ገዳይና ደፋሪ ሁሉም ብሔር ላይ አለ። የነዚህ ልጆች ገዳይ ማን እንደሆነ በይፋ ታውቆ ቁርጥ ያጠግባል። ቁርጥ ይሄንን ነገር የተሰራው ከነዚህ ልጆች ከሞቱ ሞተዋል ብለው ከደመደም ከቆየ በኋላ ይሄ ነገር ወጣ። ከወጣ በኋላ ለህዝብ አሁንም ኦኬ ድራማ ተሰርቶብኛል ብሎ እሱን እንኳን አይተን እስክናሰላስል ድረስ መልሰው አጠፉት። ምንድነው የሚዲያ ሚኒስቴር ነው ምናምን የሚባል ደንቆሮ ምንድነው የሚሰራው? እያጠፉ እያወረዱ ድራማ ላይ ነው የሚጫወቱት እንዴ? ሰቀሉ አይደል? አሁን እሺ ለምን አወረዱት? የማያምኑበትን ነገር ነው ማለት ነው የሰቀሉት። ማንም የማያምኑበትን ነገር የሰቀሉት። አሁን እኮ እንትን ቅድም ምንድን ነው ያሰማው? አትሰማም እንዴ አንተ? ቅድም ያሰማው ምንድን ነው? ኢቢኤሶች እንደዚህ ስለሆነብን ነው ብለው ሰሩ። ሰው አዳምጦት ሳይጨርስ አውርደው ታደሩ። ማላይ ነው ድራማ የሚጫወቱት? እኔ እኮ የሚያስቀኝ እሱ ነው። ትልቅ ሚዲያ እኮ ነው፣ የህፃን ልጅ ሚዲያ አይደለም። ትልቅ ሚዲያ የህፃን ልጅ ሚዲያ እንደሆነ ያደረገው እኮ መንግስት እኮ ነው። ሮምዬ ያን ነገር እነሱ አላሰቡትም። ይሄ ነገር ይመጣል ብለው ከጀርባ ምን ይዞብናል ብለው ይመጣል ብለው አላሰቡም። ኢንተርቪው ያደረጓት ልጅቷን ሰቀሏት። መንግስት ነው ያስነሳቸው። አሁንም እኮ እየተሰሩ ያሉትን ነገሮች መንግስት ነው እያስነሳቸው ያለው። እውነትን እኮ እውነት ብለን እኮ ነው ያስነሳቸው። አሁን ድጋሚ ስማን አስነሳቸው? እሺ ማስተማር መንግስት ነው ያስነሳቸው። ምልሽ እኮ ለምን መሰለሽ አሰማውሽ አይደለ እኮ አሁን እኮ ጆከር ማስተባበያ ሰጥተው ድጋሚ እሱንም አወረዱት እኮ ነው የምልህ። ኦኬ መንግስት አስነሳቸው፣ አነሱ፣ ማስተባበያ ሰጡ። እንዴት መልሰው አወረዱት አሁን ድጋሚ? እኔ እኮ እሱ ነው የሚያስቀኝ እኮ። ማላይ ነው የሚያጠዙኝ? አንተ ደጁ የምትባል ማይም አንተ ወንድሞች እኮ ናቸው በአማራነቷ የደፈሯት፣ በአማራነታቸው የገደሏቸው፣ የደፈሯቸው። ደምቢዶሎ ላይ ኦሮሞ ነው አግቶ የወሰዳቸው። ይሄ የታወቀ ነው። በለው እሱ አውቆ ነው እዚህ እየጻፈ እንድንሰድበው የሚፈልግ ሰው ነው። ዝም በለው አንተ ከብት በለው፣ መልስ አትስጠው። እሱ ዘረኛ ነው፣ ያለ ጥብ ዘረኛ ነው። ሸኔ ነው። የስንት ሰው ነፍስ ስንት አማራ አርዶ ካገኘ ይሄ ደጁ ኦነግ ሸኔ ነው። አንደኛ እግዚአብሔር ሲሰቀል ድንጋይ ያቀበለ እሱ እንደዛ ነው። አይቼዋለሁ እሱ ማን እንደሆነ። ትናንትና እኔ እኮ ገብተው እኔ እኮ ትሰማለህ አንተ ጠንባራ፣ ጥላቻ ቢኖርብኝ እዚህ ቤት አስገብቻቸው ዞር እስከምል ሙሉ ኦሮሞ ገዳይ ነው ጨፍጫፊ ነው እያለች ወርቅ የምትባል ደንቆሮ እዚህ ቤት ስታስተባብር መንቅሬ ነው ያስወጣዋት። እኔ እንደዚህ አይነት ስቱፒድ ሴት አይደለሁም። እኔ ገዳይና አሁንም ደፋሪ ብሔር የለውም። የገደሉትም እንደዚህ ያደረጉት ሰዎች ከኦሮሞም ከአማራም ከጉራጌ እንደዛ የባለ ጊዜ ጉዳይ ካልሆነ ሮምዬ፣ እኔ አሁን ግልጽ የሆነ ነገር እኮ ነው። የባለ ጊዜ ጉዳይ ካልሆነ ለምን ይሄ ሁሉ ድራማ መንግስት ሊሰራ ቻለ ነው? ዊዶኖ እኛ እኮ ግራ ገባን። አሁን ለምን ኢቢኤስ ትልቅ ሚዲያ ነው፣ ለምን አስነሳው? ካስነሳውስ በኋላ እንደዚህ ትልልቅ የሚባሉ እንግዲህ ራሱ ቅድም ያሰማው ሰምተሻል። በዚህ ሁሉ የሁሉ መግለጫ ለምን መንጋጋት አስፈለገው? እኛ እውሮች ነን? አማራ ደንቆሮ ነው? አማራ በጭፍን የሚሄድ እኮ አይደለም ገና የሚደረጉ ነገሮችን ቀድሞ የሚያውቅ ነው። ወጣች ልጅቷ ዛሬ የት እንዳለች አታውቅም። እርግጠኛ ነኝ ተረሽማል። የራሳቸውን ሰው የራሳቸውን ሰው እንኳ ገለው
ሀዘን ላይ እንዳይሄዱ የሚያደርጉ ለእኛ ምን ታስባላችሁ? ዛሬ ላይ እንደገደላችኋት በጣም እርግጠኛ ነን። በህይወት ብትኖር መቼም ቢሆን መልሳ ይህን ነገር ስለምታዋጣ በጣም እኮ ችግር ነው። ሰላም ሮሚዬ፣ እንዴት ነሽ? ጆካ ፍቅር ሄዱ ሮሚ ሰላም ጆካ ፍቅርን ታውቃታለህ? አያውቀኝም። ንገሪኝ ስትፈልጊው አልደወለም። አይገርምሽም? አስተዋውቀኝ። ዝም በይ አንቺ። ፍቅር ማለት እዚህ ጋር መጥቼ ወለጋ ላይ እናትና አባት ላጡ ወሎ ላይ ላሉ ለአማራ ልጆች አትሊስት አንዳንድ ሁለት ያዙ። እኔ አንድ ይዣለሁ። ቢኮዝ ሌላ ደግሞ አዲስ አበባ ያስኳቸው ልጆች ስላሉኝ ስል 5 ህፃናት ወስዳ ወለጋ ራሷ ወሎ ሄደው ራሳቸው አሁን የምታሳድጋቸው ድሬዳዋ ወስዳ ነው። እነዛ ልጆች እንደ እናት አልወለደችም። ልጆቼ ናት ብላ ቤት ተከራይታ ዶክተር ናት። ፈረንሳይ ሀገር ነው የምትኖረው። የምታሳድጋቸው እሷ ናት። ሌላም ልጆች አሏት። አይ ቲንክ 11 ልጆች ናቸው አይደል? አንድ ላይ ያለሽ የምታሳድገው ወስዳ ከኔ ላይ ወስዳ የምታሳድግ ጀግና ኢትዮጵያዊ ናት። ልንገርህ እንድታውቃት እፈልጋለሁ። ጀግና እግዚአብሔርን ቃል የለኝም እኔ ላንቺ። ሄዳ ቃልም በተግባር ያደረገች ብዙዎች እዚህ ቤት ቃል ገብተዋል። እሷ ግን ቃሏን የጠበቀች ቃሏን በተግባር ያደረገች ቤት ተከራይታ እሷ ሳትወልድ ልጆቹን እንደ ልጆቿ ለዛውም ድሬዳዋ ላይ ነበሩ። አሁን ወደ ሀረር ወስዳቸዋለች። አንዷ ልጅ ሀስም ስላለባት ስላልተስማማት ቦታ እንኳን ለልጅቷ ስትል ቀይራ እህቷና ሰራተኛ ሆነው ነው የሚያሳድጉላት። እሷ እየሰራች በአመት አንዴ እየሄደች ልጆቿን እያየች የምትመጣ ጀግና ኢትዮጵያዊ መሸለም ያለባት። እኔ ቃል የለኝም። ብቻ ያልተዘመረልሽ ጀግና ነሽ ፍቅርዬ። እግዚአብሔር እድሜና ጤና ይስጥሽ። እግዚአብሔር አምላክ እግዚአብሔርን ይጨምርልሽ፣ ብርክ ያርግሽ። እውቀት በተግባር ያገለገለ ስለተማርሽ ነው ይሄን ያረግሽው። ቃል የለኝም እኔ ላንቺ። ጆከርን ለምን ፈልገሽ ነው? ጆከር ፎሎ አርጋ። ጆከርን እኮ ፈልጊው ማታ እንትን ብየው ነበር፣ ግን አልተገናኘንም። እንገናኛለን ብዬ አስባለሁ። ልጅቷን ግን ዶክመንተሪ ሊሰሩባት ነው። አይገርምሽም? ዶክመንተሪ እየሰሩባት ነው ልጅቷን። ከሰሩባት በኋላ ግን ይገላታል። ዶክመንተሪ አሁን ሌላ ቃል እንድትናገር ማለት ነው። ወይ ጉድ! ምን ሊሆን ምን ሊጠቀሙ? እንደኛ ኦልሬዲ አይተናታል። እንዴት ነው የምትገደለው? እኛ መች ዝም እንላለን? ጆከር ካሜራ ነው። ጆከር ወርዶ ነው ካሜራ ነው። ምን አስወረደ? ኤኒዌይ ፎሎ ያደርግሻል። እርግጠኛ ችግር የለውም። የጆከር የምታገኝበትም ነገር እንትን እሰጥሻለሁ። ስልክም ካስፈለገ እሰጥሻለሁ። ታናግረዋል። ስልኬ ልኬለታለሁ ለሱ ስለሱ ስለምፈልግ በቃ ይመልስልሻል። ጆካ መልስላት። ስልክህን ላክላትና ታውራ። ማድረግ የምትፈልገው ነገር ሊኖር ስለሚችል ታረግላታለች። ሌላም አይ ቲንክ ከዚህ በፊት የእመቤታችንን ስዕል አድኖ በወርቅ ሰርቶ የመጣው ልጅ ላይ ጨረታ አንደኛ የወጣችው ልጅ የጎንደር ልጅ እኔ አስፈላጊ ከሆነ አሜሪካን ድረስ አምጥቼ አኖራታለሁ የሚል መረጃም አይቻለሁ። ብዙዎች አሉ። ይቺ ልጅ እኛ እኮ ሌላ አይደለም፣ ይሄ የደረሰባት ግፍ በደል አየነው አይደል? የቀሩት በምን እንደሞቱ እሷ እንደ ሴት የእውነቴን ነው የምነግርሽ ሮሚ። የእውነት ኢትዮጵያ ላይ የሚሰራ ሴቶች ላይ የሚሰራ ግፍ በጣም ቢበቃ ይሻላል። እግዚአብሔር እውነቴን ነው የምነግርሽ። በጣም ይከብዳል። ህፃናቶች፣ ትንንሾች ልጆች ነገ ሀገር ማን የሚረከበው ነው? እኔ አሁን የሚያሳስበኝ የነገ ሀገር ዛሬ ብቻ ነው ወይ ሀገር የምትመራው? ሀገር ሆና የምትቀጥለው ዛሬ ብቻ ነው ወይ? ነገ አይኖርም እንዴ? ህፃናቶች እንዲህ በዚህ ልክ እየተገደሉ ነገ ኢትዮጵያ እኮ የወጣት ድሃ ትሆናለች። ብዙ አውሮፓ ሀገሮች ውለዱ እንከፍላለን የሚሉት እኮ ዛሬ በልጅ የሚከፈለው እኮ ድህነት፣ የወጣት ድህነት አምጥተው እኮ ታውቂያለሽ። ነገ ኢትዮጵያ ዛሬ ያለው ወጣትን እንዲህ ካደረገች ነገ ማን ሴት ነች ወልዳ ልጅ የምታሳድገው? እዛ ምድር በጣም ይከብዳል። ብቻ አላውቅም። እኔ ብዙ ማውራት አልችልም፣ ግን ስትሰሚ ያማል። በቃ የምትሰሚያቸው ነገሮች ሁሉ በጣም ነው የሚያሙት። እኔ አላውቅም ለምን እንደዚህ እንደሆንን ወይ ደግሞ ለምንድን ነው እንዲህ አይነት ጭካኔ ምን እንዳስገባብን አላውቅም።
የትኛው ዘመን ለመኖር እንደሆነ አይገባም። ሌላ አላለም። ልጅቷን አግኝተን እንርዳት። ከዚህ በኋላ ልጅቷን እንረዳታለን። ልጅቷን መርዳት አለብን። ሁለተኛ የገባሁት ደግሞ ለያቡ እንትና ማሚ ቤት የሆነ ጨረታ ነበርና 3 ጨረታ ወስጄ ነበር እና ገንዘቡ ገብቷል። ያቡ ኩሽ መጣ እንደው ገንዘቡን አስገብቻለሁ፣ ግን ወረቀቱን እህቴ አላከችም። ለምን ወረቀቱ የት እንዳረኩት ጠፋኛለች፣ ሀዘን ላይ ስለሆነች። ግን ገንዘቡ ገብቷል። የገባበት ስም ሀረጓ ቦጋሌ ይባላል። አረጋግጥልኝ እሺ ያቡ ከመጣ። ኦኬ ዝርያዬ እንዴት አደራችሁ? አንድ ጊዜ እዚህ ውስጥ ያለን ሰዎች ሁላችንም እንውረድላትና ገነት ተሰማን። ዝርያዬ ማታ 2 እርዳታ ሰርተን ነበርና አንቺ ተኝተሽ የዛ ልጅ ቪዲዮ የሰራ ልጅ ሙሉ ማሽኖች 3ቱም 4ቱ ማሽን 5 ሰዎች ቃል ገብተው ተስተካክሏል። እሺ ዝርያዬ ኦክሲጅን ጥቁር አንበሳ የተኛው ልጅ ማለት ነው። የተወሰነ 200 ምናምን ሺህ ብርና ግማሽ እንትን የቀረው እሱ ዛሬ እንሞላለታለን። ይቺ ገነት ተሰማ የምትለዋን ካላችሁ ሌሎቻችን እንውረድና ዝርያ አንድ ያዳምጫት ብታያት የእውነት የተጎዳች ሴት ነች። ፍትህ የምትፈልግ እርዳታ አይደለምና ኦኬ አይ ቢያንስ እዚህ ጋር ሌላው ሀሳብ እንዳይሰጥ ነው። ብቸኛው የራሷን ታሪክ ትክክለኛ ታሪክ ድምጽ የምትፈልግ ሴት ነች። ኦኬ ሌላ ታሪክ ነው። እንወራደሽ ከዚህ ጋር የሚገናኝ አይደለም። ዝርያ ራሷ ከዚህ ኬዝ ጋር የሚገናኝ ሳይሆን ምን ያህል እየተበደለች በአገሯ የተሰደደች ያለች ሴት ነች። እሺ ያቡዬ በጣም ጥሩ ኤርሚዬ። አይ ትክክል ነው ያቡዬ፣ ችግር የለም እኛ ቦታ እንለቃለን። ግን አሁን ደግሞ የገባ ነው ሌላ ነገር ልናወራ ለመጫወት ለመሳቅ ሳይሆን ለእህታችን ድምፅ ለመሆን መፍትሄ ስለምንፈልግ ስፔሻሊ ለኢቢኤስ ቴሌቪዥን መልእክት ስላለን ነው። ነገሩን አሳጥ አድርጌ ልናገርና አወርዳለሁ። ሌሎቻችሁ ሚዩት አድርጉልኝ፣ ድምፅ አለ ፕሊዝ። ኢቢኤስ ቴሌቪዥን የጀመረውን መጨረስ አለበት። እርግጠኛ ሆኜ የምናገረው ነገር ሮሚ መጀመሪያ ኢንተርቪው ስትደረግ የት እንደተማረች የት እንደተደፈረች እያንዳንዱን ነገር ለነሱ መግለጫ ሳሰጥ እንደማትቀር እኔ 100% እርግጠኛ ነኝ። የሆነ ሀሳብ ትጀምርና የሆነ ሀሳብ ላይ ነው የምትጨርሰው። ቆራርጠው ነው ያቀረቡልን። የጀመሩትን ይጨርሱ። ከሷ በፊት የነበሩት ከሷ በኋላ የነበሩት ስትነቃ አስክሬን እንደነበረ፣ ከነቃች በኋላ ደግሞ ወደ ዩኒቨርሲቲ ሄዳ ዳይሬክተሩን አናግራ እንደነበረ፣ ሕክምና ሲያደርጉላት እንደነበረ፣ ከዛ እስከ አዲስ አበባ ድረስ እንዳመጧት እሱን ሰምተናል ቃል በቃል። ከዛ በኋላ ያለውን ታሪክ ግን እያንዳንዷን ነገር ግን ማለት ነው እያንዳንዷን ነገር እነሱ ኢንተርቪው ያደረጓትን እኛ መስማት እንፈልጋለን። እኔ አገር ቤት ኢትዮጵያ ማለት ነው ልጅነታቸው ተወስዶባቸው፣ ሴትነታቸው ተወስዶባቸው፣ ማንነታቸው ተወስዶባቸው በማይፈልጉት በአሰቃቂ ሁኔታ ተደፍረው ተገለው ደመከል ሆነው የቀሩ እህቶቻችን ልጆቻችን አሉ። ህጉ እንዳለ ሆኖ ስለሱ ምንም ማለት አልፈልግም። እኛ ግን ለህዝቦቻችን ግን ድምፅ መሆን ስለምንፈልግ ስለበቃን መፍትሄ እኛ ሁላችንም ከቻልን እጅና ጓንት ሆነን ወደ እግዚአብሔር እናንጋጥጥ። እግዚአብሔር የፈጠረውን ፍጥረት እንደፈለጉ በሰው ነፍስ እየቀለዱ ስፔሻሊ ህፃናቶችን አታክ እያደረጉ ከትምህርት ቤት እየወሰዱ እያገዱ እንደፈለጉ እየቀለዱ አንድን ሴት ለ5 እና ለ6 እየደፈሩ ሳይፈልጉት ያለ ፕሮግራማቸው ልጅ ወልደው አንገታቸውን ደፍተው እንዲኖሩ እያደረጓቸው ነው ያሉት። በሃይማኖት መደበቅ አይቻልም። በፖለቲካ መደበቅ አይቻልም። ስልጣን ላይ ቢሆኑ ራሱ በስልጣናቸው መደበቅ አይችሉም። ምክንያቱም እኛ ከዚህ በኋላ ይበቃናል ማለት መቻል አለብን። ወንጀለኛ ትናንት ከትናንት ወዲያ ተቀጥቶልን ቢሆን ኖሮ ዛሬ እዚህ ላይ ባልደረስን ነበረ። ስፔሻሊ ወደ ገጠሩ ዓለም የሚደፈሩ ህፃናቶች አሁን ቀን ምንድነው ሲሉ የሰማሁትኝ እስከ ዛሬ ድረስ አመት ከምናምን ታግታ ቤተሰቦቻቸው የት ነበሩ፣ ለምንድነው ወደ ህግ ያልመጡት ብለው አሉ። እኔ ለነዛ ሰዎች መልስ መስጠት ፈልጋለሁ። ሮሚ እነዛ እናቶች ገጠር ውስጥ ልጆቻቸውን ሲያሳድጉ ሰው ቤት ወጥ እየሰሩ
አይናቸው ተበላሽቶ በእግራቸው እየሄዱ እግራቸው ተቆራርጦ ወገባቸው ጎብጠው ልጆቻቸውን አሳድገው ዩኒቨርሲቲ ሲልኩ ልጄ ደረሰልን ሲሉ ልጆቻቸውን እየቀጠፉባቸው በምን ጉልበታቸው ከተማ መተው ወይ ልጄ የት አለች ብለው ይጠይቁ። እነዛ ምስኪን እናቶች ማለት ነው። ለምንድን ነው እናቶች ያልጠየቁት? ቤተሰቦቻቸው የታሉ ብላችሁ ለምትሉ ሰዎች ወየው ለኔ በሉ። እያዳሜ ነገ ትወልጃለሽ። የሰው ልጅ ባወራው በለፈለፈው ለቤቱ ለልጆቹ መርገምት ነው የሚያስቀምጠው። የሰው ልጅ የዘራውን ነው የሚያጭደው። እውነት ነው ብዬ የምናችሁ ብሔርን እንደ አምላክ እያመለካችሁ በብሔራችሁ ተጠልላችሁ ብሔሯን እየጠቀሳችሁ አልተደፈረችም የምትሉ ሰዎች እግዚአብሔርን ፍሩ። እግዚአብሔርን ፍሩ። እኔ ወንዶች እንኳን እንደዛ ቢናገሩ ምንም አልልም። ድድብናቸው ጥግ ድረስ ስለሆነ የነሱ ማለት ነው። ሁሉንም እያልኩ አይደለም። እንደዚህ አይነት ኃጢአትና ግፍን የሚሰሩ ሰዎች እግዚአብሔር በሰፈሩት ልክ ይስጣቸው። እግዚአብሔር ዋጋ ያስከፍላቸው። የሰማይ ጌታ እግዚአብሔር በሰፈሩት ልክ የእጃቸውን ያገኙ። የት ነው የተማረችው? ጊዜዋን ሰርተፍኬቷን ሳነጻጽር ምናምን የምትሉ ሰዎች መደፈሯ ብቻ በቂ ነው። አንድ ሴት ሳትደፈር ሳትበደል በዛ ልክ ለ5-6 ባይቀልዱባት ወጣ ተደፍሬያለሁ ብላ የመናገር ሞራል አይኖራትም። ሞራል አይሆናትም። ሳትደፈር ሴት ልጅ ወጣ ተደፈርኩ አትልም። እቺ ህፃን ልጅ አይኗን ያልገለጠች አንድ ፍሬ ልጅ እንደፈለጉ እየደፈሩ እየገደሉ እስቲ የትኛው ነው ደፍረው ለህግ ቀርበው የትኛውን ቅጣት ሲቀጡ ያየነውን ነው? ሁሌ ፍርድ እየተጓደለብን ያለው ፍትህ ለሚደፈሩ እህቶቻችን ልጆቻችን እኛ ፍትህ ነው የምንፈልገው። ይሄንን ነው ለማለት የገባሁትኝ። ሮሚ ፕሊዝ በቃ ይሄንን ለሳምንት ብትቺ በልጆችሽ ይዤሻለሁ። ሮሚ በመድኃኔዓለም በእናትሽ በአባትሽ ይዤሻለሁ። ፍትህ እንፈልጋለን። አጀንዳ አይቀየርም። ዶንወሪ የሁለቱን ልጆች አጀንዳ አልቀየርም። ለቀነኒና ለእህቶቻችን ሊቢያንም እንዳትረሷቸው። እኛ ጋር ፍራይዴይ ሰልፍ አዘጋጅተናል ለንደን ላይ። ከቻላችሁ ባላችሁበት ሀገር ለሊቢያኖች ድምፁ ነው። ኤርትራና ኢትዮጵያ ሰልፍ አዘጋጅተናል ለንደን ላይ። ሊቢያ ውስጥም ከ1 ሚሊዮን በላይ የሚሆኑ ኤርትራና ኢትዮጵያዊ የመሙት እንደነዛ የጨርቆስ ልጆች አንገታቸው እንደተሰዉት እንደሱ እያሳደዷቸው ነው። ለነሱም ድምፁ ነው። ይሄ 3 አጀንዳ በቀር ቀይራችሁ ሌላም እየተልከሰከሳችሁ በየቤታችሁ የምታወሩ ስብዕና ስለሌላችሁ እንጂ የቀነኒን ፍትህ እስክታገኝ፣ የዶምቢዶሎ ዩኒቨርሲቲ ተማሪዎች ፍትህ እስኪያገኙ፣ የሊቢያ ጉዳይ 3ቱን ነገር አድርገን ለልጆቹ በተለይ 7 ዓመት ደግሞ የቆዩ ከሰውነት ጎዳና ያወጡ ሊቢያ ላይ ያሉ ሀቢባ መማር የተለያየ ቤት እርዳታ የምትሰሩ አንዳንድ የሊቢያ ልጅ በመያዝ ሌላውን እርዳታ ቁማችሁ እዚህ ላይ ትኩረት ብታረጉ ከሰማችሁ ደስ ይለኛል። የሊቢያ ልጆች 7 ዓመት የቆዩ እየታመሙ አለ። አንዳንድ እርዳታ ቤታችሁን ከፍታችሁ እርዳታ እንድታረጉላቸው የኔ መልእክት ነው። ከዛ በተረፈ ሌሎቻችሁ ገነትን እንስማት። ገነት ተሰማ ታሪኳን አንዴ እንስማ። ደግሞ ሌላ እንትን ይዛ መታለች። እንስማትና ይሄ አጀንዳ አይቀየርም። ሄሉዬ ዶን ወሪ። እኛ ሴት ነን እኮ እንዴት ነው ይሄንን ሰምተን? እናት ነን እኮ ወልደናል፣ ልጆቻችን ደርሰዋል። ልጄ እንደዚህ መከራ ቢደርስባት ዝም አልልም። ለነገሩ ይሄ ሚዲያ ነውረኛ ናት። ልጄ ልትደፈርብኝ ነው ብዬ ብመጣ ምን አይነት መልስ እዚህ ሚዲያ ላይ እንዳገኘው አውቃለሁ። የኔን ደግሞ በተግባር አሳይሃለሁ ለእያንዳንድ የምኖረው ለንደን ስለሆነ። ስለዚህ እናንተ ከሴቶች ጎን የማትቆሙ እንስሳ ሁላ አሁን እያንዳንዱ ግፍ እያመጣን ግፍ ለግፍ እናወራለን ማለት ነው። እህታችን ገነት ተሰማ እስቲ ለሚዲያው ያለሽን እንትን እንስማሽ። እሺ፣ እንዴት አደራችሁ? እኔ የደረሰብኝ ግፍ ባለቤቴ በ2012 መስከረም 10 ላይ አረፈ። በዱከም ከተማ ላይ የሚኖረው ካናዳ ወደ 28 ዓመት ኖሮ መጥቶ እዚህ ኢንቨስት አድርጎ ይኖር ነበረ። ካናዳ ላይ ሚስት ልጅ አግብቶ ወልዶ ይኖር ነበረ። ከዛ ፍቺ አድርጎ እዚህ ከመጣ በኋላ ከኔ ጋር መኖር ጀመር።
ማሽኖች ሎደር ዶዘሮች ነበሩት ኤክስካቫተር። መጀመሪያ ተከራይተን አዳማ ነበር የምንኖረው። ከአዳማ አዲስ አበባ ወደ ላንቻ አካባቢ፣ ከዛ ዱከም ላይ ቤት ሰራ፣ ወለድን፣ እየኖርን ቤተሰቦቹን አስጠግቶ ነበር የሚኖረው። አንዱን ታይም ኪፐር አንዱን ኦፕሬተር አድርጎ ነበር የሚኖረው፣ ያጎቱን ልጅ እና የእህቶቹን ልጆች ማለት ነው። በኋላ ላይ ያው እያሳጠርኩ ነው የምነግርሽ እና ረጅም ስለሆነ ታሪኩ ታመመ። በታመመ ሰዓት ታመመ። አስታምሜ ምን ብዬ ደብረ ዘይት ሆስፒታል ተኝቶ ነበረ። በዱከም ላይ ተኝቶ ነበር፣ ታሞ ተከታትሎ ነበር። እዚህ ሀያት ሆስፒታልም አዲስ አበባ ላይ ታሞ ብቻ ደብረ ዘይት አዳማ ጀነራል ሆስፒታል ላይ ህይወቱ አለፈ። በሞተ በሶስተኛ ቀኑ እነሱ መጀመሪያ እንደ ሞተ አዳማ ጀነራል ሆስፒታል ሬሳ አትወስዱም አሉ። ለምን ብለን ስንጠይቅ እናትየው አልጋ ላይ ስለሆነች ህመምተኛ ናት፣ አስክሬን እንዳይሄድብን ብላለች፣ ካጠገቤ ይሁን ተብሏል አለች። በኖረበት ቤት ሰርቶ በሰው ህዝብ በሚያውቀው ቦታ ለምን አይቀበርም ሲባል እምቢ አሉ። እሺ ብለን አዳማ ላይ ቀብረን መጣን። አትችልም ያሉ ሰዎች ልክ በሰልስቱ ሰው ከተበተነ በኋላ 22 ሆነው መሳሪያ ይዘው በር ሰብረው ገቡ። እያሉ ገብተው ዶክሜንት ነው የሚሰበስቡ፣ ቁም ሳጥን ሰብረው ድሮር ሰብረው ምናምን። ከዛ በኋላ እኔን ቁጭ አደረጉና ልጄ ሻወር ቤት እንትን እያለ ነበር፣ እሱን ሊወስዱብኝ ነው፣ ልጄን ሊያፍኑ። ከዛ ሌላ ሰው ጭምጭምታ ስለሰማ ልጄን አስመለጠ። እኔን ዶክሜንት ሊብሬ ካርታ አምጪ ነው ያሉ፣ ገንዘብ ካለም አምጪ ብለው ነው እንትን ያሉኝ። ከጎኔ ራዳር ሆቴል የሚባል አለ፣ እሷ ጋር ደወልኩኝ። እሷ ጋር ደውዬ እንደዚህ ነው ስል እሷ ፖሊስ ኮሚሽነር ጋር የከተማው ጋር ደወለች እና ፖሊስ ላከችልኝ። ቤት ውስጥ ገብታችሁ ህዝብ አታውጡ አንልም፣ ፖሊስ ወስዷቸው። በተረፈ እሷ ናት ባለቤት። ውሃ ብትጠይቁ ከእሷ ውጭ እንትን እንዳትቀዱ። እናትየው አስክሬን ወደዚህ ሀገሩ በኖረበት ሀገር ላይ ቀበር ስትባሉ እናትየው ናት ይምጣ፣ እናትየው መቆም አትችልም፣ እዚህ አጠገቤ ይቀበር ብላለች አላችሁ። አሁን ደግሞ በሰልስት መታችሁ ሊብሬ ካርታ ብላችሁ የምትጠይቁት ምንድን ነው? ይሄ በኦሮሞ ህግ ትክክል ያልሆነ ነገር ነው። እኛ እሷን ነው የምናውቀው፣ እናንተን አናውቅም። ሌላው ደግሞ ከ40 በኋላ ፍትሐ ብሔር ነው ብለው ሸኟቸው። ከዛ ይሄን አድርገው በ10 ብቻ ሌሊት ቁጭ አደረጉኝና የካናዳውን ልጅ ካጂ፣ እኛ አንቺ ሆነን ንብረት እንካፈል። የካናዳው ልጅ ንብረት እዛ ካናዳ እያለ ንብረት ተሰጥቶታል፣ ስለዚህ አንቺ እና እኛ እንካፈል አሉ። እኔ ይህንን አላደርግም። ልጅ ኖሮ የካናዳውን ልጅ ግጄን ይህን የማደርግበት ምክንያት ዋይናት ብዬ ስል በ10 ማታ ላይ እንደ ባለስልጣን ይዘውኝ ደብረ ዘይት ሄዱ። እኔ ወደ ዱከም ጣቢያ የሚሄድ ነው የመሰለኝ። ተከራይ ትደውልና አንቺ ልጅ ወደ ደብረ ዘይት እየሄድሽ ነው አለችኝ። ጆር ብዬ ሳይ ሰንሻይ ጋር ነኝ። እህቴ ጋር ልደውል ስል ስልክ ተነጠቁኝ፣ ፖሊስ ጣቢያ ያስገቡኝ። 15 ቀን ሙሉ ካልምንም መጠየቅ ታሰርኩኝ። ከዛ በኋላ ጠበቃ ነው አንደኛው ወንድሜ፣ ሌላ ባዳ ነው ሳሪስ ይግባኝ ጠይቀው አንድ ሴት ታስራ ካለምንም ክስ ፋይል ሳይከፈትባት ደብረ ዘይት ላይ ታስራለች ተባለ። ከዛ ተደውሎ ለምንድን ይሄን የምታደርጉት ሲባል ፋይል ከፍተው ከሰሱ። ምንድነው ሲባል መጀመሪያ በግድያ ብለው አሉ። ከዛ ለመግደያ ማስረጃ በ3 ቀን ውስጥ ታቀርባላችሁ ተባሉ። አዎ እናቀርባለን አሉ። ሳያቀርቡ በመሃል ላይ ከበቡኝ ብሎ የጆዋር ነገር እንትን ተባለ፣ ተዘጋ። በሳምንቱ ደግሞ ተከፈተና እንደገና ምንድነው ሲባል ኩኑንሱ ብለው ከሰሱኝ። ኩኑንሱ ማለት ምንድነው? ያለመንከባከብ እቺን ሴት አያሳስራትም ተብሎ በ15,000 ብር ዋስ ወጣሁኝ። በ15,000 ብር ዋስ ወጥቼ እናንተ ደግሞ እሱን የመግደሏ ያለመንከባከቧን ግሊኮስ ኦክሲጂን ካፉ ላይ መንቀሏን ማስረጃ አቅርቡ ተባሉ። ሊያቀርቡ አልቻሉ። ከዛ በኋላ ነፃ ተብዬ ፍርድ ቤቱ 15,000 ብሩን ጥር 21 13 ውሰጂ ተብዬ እንትናል። ጥር 13 ማስረጃውን ልወስድ ሲሄድ ያስያዝኩትን የዋስትና ገንዘብ ልወስድ ሲሄድ በሌለሽበት ተፈርዶብሻል 3 ዓመት ተብዬ ለአዳማ። ይሄ ነገር እንዴት ነው ስል ጠበቃው በቃኛ እንትን እንላለን እነሱ በገንዘብ ያደረጉት ነገር ነው ብሎኝ እንትን ይግባኝ እንዳንጠይቅ እዛ 15 ቀን አቆዩ። አሁንም እንደገና ሳሪስ መጥቶ ይሄን ማመልከቻ ገባ። አይ እስር ቤቱ ባጀት የለውም እስረኛ የሚጭንበት ለዛ ነው ብለው ነው መልስ የሰጡት። ለሌላም እስረኛ ጭምር ለ16 እስረኛ ሚኒባስ ኮንትራት ይዘን ቤተሰቤ ነው እንግዲህ እኔ በቢጃማ በስሊፐር ነው ከቤት የወጣሁት፣ እርቃኔም በማታ ማለት ነው።
እንግዲህ በማታ የትኛውም ህግ የኔ ራሱ ያለማወቅ እንጂ ፖሊስ ጣቢያ የሚጠራሽ መጥሪያ የሚሰጥሽ ህግ የለም። መጥሪያ አልሰጡኝም። በእርግጥ ለመጠየቅ ብለውኝ ለአንቺ ነፍስ እንሰጋለን ብለውን ይዞኝ ሄዱት። ከዛ በኋላ ሄድን። የእነሱንም የኮንትራት የሙሉ የታሳሪ ችዬ አዳማ ሄድኩኝ። አዳማ ወይኒ ቤት ማለት ነው። 3 ዓመት ተፈርዶብሻል ተብዬ አዳማ ወይኒ ቤት 15 ቀን እንትኑ ካየ በኋላ ይግባኝ ጠይቆ ጠበቃ እንትን ሲል ዳኛው አየና አንተ በጓደኝነት ነው ይሄንን ወረቀት ያመጣው ወይስ ትክክለኛ ነው አለ። ለምን ታሞ የሞተበት የሆስፒታል ወረቀት የ4ቱም ሆስፒታል አለ። እንዴት ነው ሲለው ይሄው እንደዚህ ነው አለ። ስለዚህ ከ3 ቀን በኋላ እንድትቀርብ ይሄን የፈረደ ዳኛ ፈልገዋለሁ አለ። ሰውየው ደግሞ ቤተሰብ ታሞ ግንደበረት ሄዷል። ከዛ ዳኛውንም ማስቀጣበት እነሱን የማሳስርበት ዶክሜንት ሰጥቶኝ ነፃ ተብዬ ወጣሁ። ከዛ እነሱ በዚህ መሃል ምንድነው እያደረጉ ያሉት? የስም ማዘዋወርና ፋይል የማጥፋት ከየክፍለ ከተማው ነው እየሰሩ የነበረው። በመሃል ላይ ይሄን አድርገው እናትየው ባካችሁ ልጄን እንዳላጣ ልጄን አጥቼ የልጅ ልጆቼን አልጣ ባካችሁ ተው ሲሉ ሴትዮዋን በማታ ሚኒባስ ሶደሬ ታማለች ብለው ወሰዱ። ሴትዮዋን ገደሉ። አለች ብለው ይከሱ ነበር። የባለቤቴን እናት የልጄን ሀያት ማለት ነው። ከዛ በኋላ ስንጠይቅ አለች እያሉ ጫሊታ ሌላ የምትባል ናት እንትላላሉ። በኋላ ሌላ ሰው እኚህ ሴትዮ ሳይሞቱ አይቀሩም እባካችሁ ጠይቁ አሉ። ጠበቃው አዳማ ድረስ ሄዶ በእድር ቀበሌ ሲያጣራ ከቦቱ 1 ዓመታቸው ነው አሉ። 1 ዓመት ግን አሉ ብሎ ነበር ሲከሱን የነበረው። ከዛ በኋላ ብቻ እስከ ሰበር ከሳሪስ እስከ ጨፌ ከጨፌ እስከ ሰበር ተወሰነልኝ። አፈጻጸም ልንጨርስ በምንል ሰዓት ከከሳሿ አንዷን ሲከሰኝ ልጅ የለውም ማሃን ነው ብለው ሲከሱኝ ከነበሩት ውስጥ እኔ ለካናዳውም ለራሴም ልጅ ነው የምከራከረው። እንግዲህ አንዷን አዳማ ላይ ፋይል ያስከፍቷትና ልጅ ነኝ በይብ ተብላ ይሄኛውን ታሳግድና ሰበር ከወሰነ በኋላ ማለት ነው አዳማ ላይ ፋይል ያስከፍቷትና ይሄንን አሳግዳ በ3ኛ ቀን ገለው ቆራርጠው ሽንት ቤት ይከቷታል። ከዛ በኋላ እኔ ለአፈጻጸም ልጨርስ ስል እኔ እንዳስገደልኳል ሊመስሉ ወንድሜን አስረው አንተ ነህ ገንዘብ እየሰጠክ ያስገደልከው በሚል ጠበቃን አስረው ስቃ ያሳይተው እኛ በመሰደድ ከልጄ ጋር 1 ዓመት ትምህርት ሳይማር ከአንዱ ሀገር አዲስ አበባ ውስጥ እንዲህ እየተሽከረከርን ያለነው የእሷን እንኳን ፍትህ ማን እንደገደላት እስካሁን ሳያቀርቡ ህዝብ የሚያውቀው ነገር ነው። ወንድሜን አስረው ብልቱን በፒንሳ ሁሉ አልቀረም። ጠበቃን ይሄን ጉዳይ ብታስፈጽም የልጆቹን ፎቶ የሚማሩበትን ትምህርት ቤት ላኩ። የካናዳውንም ልጅ ጠበቃ አስፈራርተው እንደዚህ ሁሉም ነገር ብክንክን ብሎ ቁጭ ብሏል ከ2014 እስካሁን ድረስ። ይሄን ታሪክ ልጄን ሊገሉ ክፍለ ሀገር ድረስ ሄደዋል። አምቦ ድረስ አልፈው ዝርያ የሚዩት ነሽ ገነት ተሰማ ከቻልሽ እስቲ ቪዲዮን አብሪውና ህዝቡ ማረጋገጫ የሚጠይቅሽን ነገሮችን ሙሉ እያንዳንዱን ታሪክ ዝርያ ወደ 25000 ካሬ ሜትር ነው። የሚገርምሽ ታዋቂ ባለሀብት ነው። ይሄን ስራ የነጥላውን ገሰሰ ጓደኛ ነው ሰውየው ማለት የሚከሱኝ ይሄን ሁሉ የሚያደርጉት በድንቁ ደያሳስም ነው። በቃ በድንቁ ደያሳስም ነው የሚከሱኝ። ይሄ ሁሉ ነገር የሚሰሩት እና አትፋጭም ዝም ብለሽ አትድከሚ ነው እያሉኝ ያሉት። እንግዲህ ያንቺ ቤተሰቦች እነዚህን መክሰስ አይቻልም? ምንድነው እንደዚህ ነው ጉድ? ቤተሰቤ ምንም ብዙ ነገር ነው የደከመው። ቤተሰብ ራቀኝ። አሁን ቤተሰብ ሸሽቶኛል። ማንም የለም አጠገቤ ላይ ፈርተው። ይኸውልሽ ወንድሞቼ እንዳለን የታሰሩት፣ እህቶቼን የታሰሩት በማንነት በብዙ ቆይ የፍርድ ቤቱን ውሳኔ ላሳይሽ። የጠበቃዬን ማድራሻ አለ ሙሉ ሰጥሻለሁ። 2ቱም ጠበቃዎች ናቸው ሲሰቃዩ የነበረውና ከባድ ነው። ይኸውልሽ ኮፒው ነው ኦሪጂናል አሊዝም። ይኸውልሽ ይታያል። አልከፈትሽም እኮ ቪዲዮ። እኔ ሰው አገናኝሽና አልፍ የሚያረግሽ ሰው እኔ አገናኝሻለሁ። ወይ ዘንድሮ ያልገባሁበት የለም። ከልጄ ጋር እየተንከራተትኩ
ከአንዱ ቤት ነው የምገባው። የምንበላው የምንጠጣው እስከምናጣ ድረስ ነው አሁን የተሰቃየሁት። ወንድሜን አሰቃይተዋል። በስሜ ያለ መኪና ሽጠዋል፣ በእኔ ስም ያለ ሽጠዋል። በሱ ስም ያለውን አሁን ድጋሜም ጠበቃ አሳገደ። ሲያሳግድ አንደኛውን ጠበቃ ነፍስ ቀጥቅጠውታል። በውስጥ ትልኪልናለሽ? እልክልሻለሁ። እና ስቃይን ያየሁት ልጅ 1 ዓመት አልተማረም። 7 ዓመት ልጅ አለኝ። አሁን ከኔ ጋር ሊገሉት እያሳደዱብኝ ነው። አሜሪካ ያለችው ሳታውቅም መሞቱ ያውቃል። ወንዱ ጠበቃ ቆመ። እኔ ነኝ ካስወሰንኩለት በኋላ አፈጻጸም እንዲያስጨርስ ተነገረው። ከዛ በኋላ እሱ ያቆመው ጠበቃ ማለት ሀያቶቹ ናቸው ያሉት እዚህ። ሀያትየውንም ላይ አደጋ አድርሰውባቸዋል። ከዛ ሀያትየው ጠበቃ አቆሙ። እሱም እኔ ለራሴ እፈራለሁ ብሎ አቆመ። እኔ ብቻ ነኝ የተሟገትኩ እስከ መጨረሻው። እኔ ሰው አገናኝሻለሁ ኢትዮጵያ ውስጥ ይሄንን ነገር ሄልፕ ሊያረግሽ የሚችል ስልክሽን አላኪለት። እሺ ፍትህ እባክሽን፣ ስለ ልጆችሽ ሮማን ተሰቃይቻለሁ። ልጆች ለማንኛውም ለጤንነትሽ ዝጊውና የሚያገናኝሽን ሰው እንግዲህ እግዚአብሔርን የሚፈራ ማቀው ልጅ አለ። እኔ ዝጊው፣ ቪዲዮውን ዝጊው። እሺ እስካሁንም አንስተውሻል። ኤኒዌይ ወይ ዘንድሮ አልቅም ተነግሮ አልናገር እኔ ሳልናገር የዘመኑን የዘንድሮን ነገር ከመጨነቅ ከመጠበብ በቀር ያገኘው ዝርያ ለምን እንደዚህ እንደሆነ ታውቂያለሽ? ይሄ ሰበር የፈረደላት ነገር የመጨረሻውን አግኝታለች ይቺ ልጅ። እኔ ለምንድን ነው የምትሰቃየው? ለምንድን ነው የምትሳደደው? ይሄ አሁን የሚሉት ደግሞ ሰውዬ ባለሀብት ነው እያሉ ነው፣ ብቻውን መንግስት ነው እያሉ ነው። መንግስት እግዚአብሔር ብቻ ነው። እኔ የማያውቀው የሰማያዊን አያሳጣን። መንግስት ባለበት ሀገር ሌላ መንግስት አለ? አይችልም። እኔ አገናኛታለሁ። አይችልም እንዴ ህግ ያለበት ሀገር ላይ ሁሉም እየፈራ ነው የሚዘጋኝ። ጊዜ ሚዲያ ላይ ራሱ ከወጣው የ3ኛ ወሬ ከማትችው መንግስት ጋር የምትጋፊ ነው የሚለኝ ሁሉም ሰው። በቃ ድምፄን መስማት አይፈልጉም። ሮማን በኔ የደረሰው አይደርስብሽ ይሸሸኛል። ሰው ራሱ ስለሱ ሲነሳ ልጄ መማር አልቻለም። በቃ ፎቶግራፍ ካለው አምጩ። ጠራው ብዬ ነው የምፖስተው። አምጩ ፎቶ። ምንም ራቁቴን ነው የወጣሁት። ሮምዬ የማውቀው ሰው የለም፣ የያዝኩት ነገር የለም። በስሊፐር እና በቢጃማ ነው። የዚህ ባለቤቴ ፎቶ ራሱ ከጠበቃ ነው የተገኘው። የማንም አድራሻ የለም። በቤቴ ቁጭ ብለው 170 ሺህ ብር የሚበሉት እነሱ ናቸው። ኪራይ ይዋውል ከ2012 እስካሁን ቁጭ ብለው ወይዳችን እኛ እንከራተታለን። የአንቺ ቤተሰቦች የት ነው የሚኖሩት? የኔ ከአምቦ በታች ነው። የያጅ ናቸው። እዛ ጌዶ የሚባል ቦታ ነው። አምቦ ናቸው የአንቺ ቤተሰብ? አለፍ ብሎ ነው። አዎ ጌዶ ይባላል። ጌዶ። ወይ መድኃኒዓለም። አንቺ የኦሮሞ ተወላጅ ነሽ? የተወለድኩት ኦሮሚያ ነው፣ ግን ጉራጌ ነን እኛ። እሰይ ሳታማሃኝ ብላኝ። ኦሮሞ ነኝ ጉራጌ ነኝ። ያው እኔ ኢትዮጵያዊ ነኝ። የማምነው በተወለድኩበትም ቦታ እንጂ የማውቀው ገብቶኛል። እንደው ነገሩ ነው እንጂ ጉራጌ ክልል አልተወለድኩ። ከባድ ነው። እኔ እኮ ኦሮሞ መስለሽኛል። ያው ኦሮሞ እህታቸው ኦሮሞ አይደለች። ቆራርጠው ሽንት ቤት የከተቷት ሮሚዬ። የእሷ እንኳን ድምፅ አልተነሳም እስካሁን። ሰላማዊ ትባላለች። ከሳሽ የነበረች ናት። እንግዲህ ልጅ ለንብረት ብለው ቀድሞ እሷን ገደሉ። ለማንኛውም ስልክ ቁጥሬን ውሰጂና መረጃና ማስረጃሽን ጠቅላላ ስጭኝ። እኔ አውቃለሁ ምርጥ ኢትዮጵያ የሆነ የኦሮሞ ልጅ ሀቅ የሚያስገኝ ስለማቅ ለሱ ልክለትና መፍትሄሽ ምን እንደሆነ እሱ እኔ ይችላል ብዬ ነው የማምነው። ለሱ ልክለታለሁ። እሺ የጠበቃውንም ስልክ ሰጥሻለሁ። እኔም የኔ ጠበቃ የጨረሰውን እዚህ ድረስ በነፃ ነው የረዳኝ። 1 ብር የተቀበለኝ ነገር የለኝም፣ የምሰጠውም የለ።
አይ እሺ ምንድነው? ኧረ እንደውም ጉድ ነው የምንሰማው ኤቭሪዴይ። አይ ሙሉ ታሪኩን ደግሞ ጊዜ ሚዲያ ላይ ወጣችሁት። ጊዜ ሚዲያ ላይ ሞተሽ ተናግረሻል? አዎ ዩቲዩብ ላይ ተለቋል። ጊዜ ሚዲያ ላይ ለእኔም ሼር አድርጉልኝ። እሺ አድርጌልሽ ነበር እኮ እኔ ሜሴጅ ስለሚበዛ ላይም ቆይ ቁጥሬን እዚህ ጋር ጽፍልሽና በቁጥር መሰረት ትልኪልኛል። እሺ ወይ ጉድ። ሮሚዬ ሰላም ናችሁ? እኔ እውነት ለመናገር እኔ ሰውነቴ እየተንቀጠቀጠ ነው የምናገረው። በቃ ኢትዮጵያ ላይ ሴት ልጅ መኖር በቃ አቅቷታል። በቃ መኖር አልተቻለም። በቃ በየሚዲያው በየቤቱ ያለ ጉድ በጣም ዘግንኖናል። ስለዚህ እንዲያው ቅድም በተናገርሽው ሮሚ 5 እስር ቤት አስረው ነው እየቀያየሩ የገረፉኝ። 5 እስር ቤት አልፈልግም ብለሽ ለቀሽ ውጪ ተብዬ 5 እስር ቤት። ይሄ ቢሾፍቱ አዎ ይኸውልሽ ቢሾፍቱ አደባባዩ ጋር መጀመሪያ ቀበሌ 5 አሰሩኝ። ከቀበሌ 5 ስቆሳስል ሰው ሲያይ ቀበሌ 3 አሰሩኝ። ቀበሌ 15 ወሰዱኝ። ያላዞሩኝ ቦታ የለም። እየወሰዱ እያወጡ እያንበረከኩ ይገርፉኛል። በቃ ልክ እንደ ሌባ በሳም እንደሚገረፍ ስቃይን ያየሁት። እኔ ለራሴ በሽተኛ ነኝ። ብዙ ታሪክ አለው ሮሚ። ሰው ፊት የማይነገርም አያርጉት ነገር አልነበረም። የእህቴ ልጆች ተሰቃይተዋል በደብረ ዘይት ላይ። እህቴን በገዳ እንትን ጠርተው የሌላ ነው ብለሽ ቤት ተብላለች። ወንድሜ ስቃይም ነው ያየው። ይኸው ወንድሜ አሁን አያናግረኝም። እህቶቼ አያናግሩኝም። ባንቺ መጣብጥ ጦስ ብለው ጌታ ነው የሚያውቀው። ይሄ ሰው አይደለም ክርስቶስ ነው የሚፈርደው። ሮሚ ይሄን ልጅ ያለው ዘር ያለው ሰው ይፍረድ። እውነት ያለ ደግሞ ዱከም ያለ ህዝብ ይናገር። ዱከም ያለ የሚያውቅ ታሪኩን ይፍረድ። እሱ በህይወት እያለ ራሱ 2 ሽጉጥ ተኩሰውብናል ሮሚ። በህይወት እያለ ይሄን ህዝብ ያውቀዋል። እሱንም በህይወት እያለም ተኩሰውበት በህይወት እያለ 2 ሽጉጥ ተኩሰውብናል ሮሚ። ለምን? ብር ስጠን እንግዲህ ኮለንጭት ያምጥቶ ከትቢያ አንስቶ አንዱን ኦፕሬተር አድርጎ ማሽን ታይም ኪፐር አድርጎ ገጣሪ ናቸው። ሙያ ሲለምድ ማሽን ኦፕሬተር አደረገው። አንደኛውን ደግሞ አሁንም ታይም ኪፐር አደረገው። ከዛ እህቱ ስትሞት የእህቱ ልጆች ናቸው እንግዲህ አሁን ሀገር ቤት ግቡ ሽንኩርት እርሻ ገዝቶላቸው ያላትን መሬት ባሌላ ግብቶ እንትን እንዳይልባችሁ ብሎ አለ። ለምን እንሄዳለን ነው በቃ። እንግዲህ እሱ በልጅነቱ በ14 ዓመቱ ነው ጎዳና ነበረ ናዝሬት። ከዛ በኋላ በፖለቲካ ኬዝ ወጣ ጅቡቲ ሆኖ በራሱ ጥረት ያደገ ነው። አላስተማሩት ምን አላሉት። እስቲ እኔና አይነት ባሉ ሼር አርጉላቸው። ቅልቦች ዌር ዩ አር ዩ ጋይስ ቅልቦች። እኔ ብዙ ጋር ገብቼ እሺ ቆይ ቅልቦች የሚባሉ ተስፋ ያሉ እስቲ ቅልቦች ነን ብለው ይሄን ካልሰራችሁ አማማት በሚል እናረጋችኋለን። ያ ሰውየው ሁለተኛው መንግስት ነው፣ አይከሰስም፣ ሰማይ አይታረስም የሚባል ሰው ነው እያሉ እኮ ነው። ለያሳ ነው ብለው ማሰማት ትጥሪ ይሉኛል። እኔ በአካል ሰውየው ቀርቦ አልከሰሰኝ በሱ ስም ነው እያሉ ነው። ፖሊስ ጣቢያም ላይ ስመታም ፖሊሶች እንትን ሲሉኝ የነበሩትም እሱ በዛ አጣራው እናቱ ድንጋይ ሮሚ እንዴት አደራችሁ? ድንቁ ደያሳ ተብሎ ሲከሰስ የነበረው ወይ ማነው? ድንቁ ደያሳ ተብሎ ነው የሪስት ባለቤት በሱ ስም ነው ሲከሱኝ የነበሩት። እሱም በአካል አላውቀውም። ወይ ልጻፈው ጋሽ ሀገር ተሰቃይቻለሁ። ይኸው ልጄ ምንም እየተንከራተትን ያለ ነው የምንበላው እስክናጣ መኖሪያ እስከምናጣ ድረስ። እዚህ ጋር ጎተራ እየኖርኩ አዩኝ ሲባል ለቀቅኩ። አንዱ ቦታ ሄዳለሁ ባብቼ ሄዳለሁ። አገር እየቀያየርኩ ነው የሚኖረው። በቃ እየቀያየርኩ ቤተክርስቲያን ደጃፍ እየደረሰ የድንቁ ደቻሳ ምንድነን ዘመድነን ነው የሚሉት። ምን ይላሉ እነሱ? አጎትን የዘመድ ልጆች ናቸው። አንድ ሀገር ልጆችና ዘመድ ናቸው እነሱ። ከሳሾች የሱ የባለቤቴ ያጎት ልጆች ናቸው። ግን በትክክል ባይኔ ያየሁት የሱ ጋር የሚሰሩ ሰዎች ደግሞ ይመጡ ነበረ። ኦኬ የድንቁ ደቻሳ ጋር የሚሰሩ
ቤተሰብ አዎ ይመጡ ነበረ። 22 ሆኖ መሳሪያ ይዘው ሲመጡ መኪና ይዘው ሲገቡ በር ሰብረው በሰልስቱ የሱ ቤት ሰራተኞች ነበሩ። ሰውየው ግን በአካል እስከዛሬ መጥቶ አያውቅም፣ አይቼውም አላውቅም። በሱ ስም ነው እነዚህም ሰዎች የሚከሱኝ። እና ድንቁ ደቻሳ የት ነው የሚኖሩት እሳቸው? ወለንጭቲም አዳማም እሱ ብዙ ታሪክ አለ። እና ጋር ድንቁ እየሰሙ ከሆነ ቲክቶክ የሚጠቀሙ ነው ከሆነ ይሰማሉ። በእርሶስ የሚደረገውን ግፍ እየሰሙ ከሆነ ይላኩልንና ይሄን የለውበትም። የሪፍት ቫሊ ሆስፒታል ትምህርት ቤት ባለቤት ነው። በእሳቸው ስም ያለው ታሪክ ሮሚ ድንቁ ደያስ ማለት ኦሮሚያ ክልል ላይ በጣም ከፍተኛ የሆነ ባለሀብት ነው። የፈለገውን ማድረግ የሚችል የሽመልስ አብዲሳ ቀኝ እጅ ነው። በኦሮሚያ ክልል ውጭ ያሉ መሬት ያላቸው የሚፈልጋቸውን ነገር ልክ እንደ አንድ የመንግስት ቀኝ እጅ ሆኖ ፍርድ ቤቱን መቆጣጠር የሚችል የፈለገውን ሰው ማስገደል የሚችል የፈለገውን ሰው ማስቀበር የሚችል እንደፈለገ የሚሆን ሰው ነው። ኦሮሚያ ክልል ላይ አንዱ ባለሀብት ቁጥር አንድ ባለሀብት እሱ ነው። ብዙ የጠፉ ብዙ የተገደሉ ብዙ ንብረት የተወሰደባቸው ሰዎች አሉ። ድንቁ ደያስ ይባላል። ብዙ ሀብታም ነው። አላቃቸውም። አዶን ኬር ሀብታም የሆኑ ማን ስልጣን ሰጣቸው? ህዝብ እየገደሉ ሽንት ቤት መክተት። ድንቁ ደቻሳ አላቆትም። እናቶ ድንጋይ ትብላ። ሀጠራው የሚሰሩ ገሎታለው። ይህን ነገር ማቆም አለበት። እርሶ ከሌሉበት ወጥተው እንዲናገሩ። አዶን ኬር ሀብታም ቢሆኑ አዶን ኬር ስልጣን ቢኖሮት ሀጠራው አፈር ድሜ ብሎ አፈር ያስበላውት ግማታም የገሙት ጥም ሀጠራው ነው። ፎቶትን ላምጣ አዘቅዝቄ ነው የምረግጦት። ምንም አያመጡም። ልጅቷ እንደዚህ እያለቀሰች እርሶ ምን አባቶት ይሰራሉ? በስሞት ከሆነ ሰው የሚነግደው ሊያጣሩ ይገባል። ሀጠራው የኦሮሞን ንብረት እናታቸውን አስገድለ እህታቸውን አስገድለ በስር የሚሰማሩ ህፃናት እያስለቀሱ ሀጠራው አላቆትም። ድንቹ ጠዳሳ ነው ምናምን የሚባሉት ሀጠራው እናቶ ድንቁ ደያስ ይባላል። ሮሚ ደያስ አባቶት ይጥፋ። ታሪኩን ላጫውትሽ ሮሚ። አሁን አይደለም ይሄ እኮ የዛሬ 6 ዓመት የዛሬ 7 ዓመት ተገለው የተቀበሩ ያለቀሱ በአባ ገዳ ደረጃ የተገደሉ ይሄ የምነግርሽ ነገር ታሪክ የወጣ ነው፣ ሚዲያ ላይ ወጣ ነው። በአባ ገዳ ደረጃ ያስገደለ የሚፈልገውን ሰው የሚያደርግ የሽመልስ አብዲሳ ቀኝ እጅ የሆነ ሰው ነው። ኦሮሚያ ላይ የፈለገውን የአማራዎችን ንብረት የተለያዩ ብሔሮችን ንብረት የኦሮሞም ሆኖ የሚፈልገው ከሆነ ጠቅልሎ የሚወስድ ጠቅላይ የሆነ መሬት የራበው ሰው ነው። መሬት የሚበላ ሰው ነው። መሬት ሲበላ ደግሞ ሰው አብሮ የሚበላ ሰው ነውና የተደራጀ ኃይል ያለው የፈለገውን በፈለገው ሰዓት ማድረግ የሚችል ሰው ነው። ታሪኩ እስከዛሬ አልወጣም ወደ አደባባይ። እቺ ልጅ ሲሰማ ነው አንቺ ጋር የመጣሁትና እንደ ቀላል አይተሽው አሁን እንደ ቀላል ስታወሪ ስላየሁት ነው የገባሁት። እንደ ቀላል የምታየው ሰው አይደለም ልልሽ ነው። እንደዚህ አሁን አውርተሽ ምናምን እታች የሆነ የሚረዱት ምናምን ህዝብ እንዲያውቀው ማድረግና መቼም መንግስት የለም እዛች ሀገር ህዝቡ ፍርድ እንዲሰጥ ምን እየተደረገ እንዳለ እንዲያውቅ ድሆች የሚካሱ ሰዎች ካሉ ህዝቡ ፍርድ እንዲሰጥና እንዲመለከት እንዲያይ ነው እንጂ አይ ዶንት ቲንክ እንደዚህ አይነት ዳማ እንደውም አለመጥፋት ሲድለኛ ነሽ እንኳን ሚዲያ ላይ ወጣሽ። እግዚአብሔር ይርዳሽ። ሌላ ምንም አልልም። እኔ ጠፍቼ ለልጄ ይለፍለት። እኔ ሁሉንም ችለዋለሁ። ልጄ አሁን ተርቦም ተጠምቶም አሁን አንገቱም ደፍቶም አለ ካለ እድሜው እታችን ልጄ ጸብ ሀብታም ሆነ ባለስልጣን ሆነ ምናምን ችግር የለም። እኔ ፍትህ ብቻ ነው ፍትህ የምፈልገው አለበት። አሁንም ደቻሳ ነው ባለው ሰውዬ ባለስልጣን ባለሀብት አፈር ድሜ ብሎ አፈር ያስበላሁት በትንታ ቁርስ ሲበሉ ቂቤ ትን ብሎት ይድፋውት የሚደፋ ክርስቶስ ጥንባታም። እርሶ ሀብታም ስለሆኑ ድሃ የሚያሰቃዩት። ለነገሩ ሀብታም ከሚጸድቅ ምንድነው ግመል በመርፌ ቀዳዳ ቢሾልክ ይሻላል ተብሏል። እንደውም ጸብ ያማረኝ ከሀብታም ነው። ዛሬ ምን አባቶት ያመጣሉ ይሰማሉ። ንፍጣም ስብስብ እካካም። እርሶ ድሃ ማሰቃየት አለበት። ዩቲዩብ ላይ አለልሽ ቀመርንም ልክ እንደዚህ አስነብተው ረግጦታለሁ። ምንም አያመጡም እኮ ነው የምሎት እንዴ። አላቆትም። እኔ ሲጀመር እኔ ካላወቅኩት እኔ ማንም አያቆትም ማለት እኔ አላቆትም። እኔ እኮ የምድሩን ጨርሼ ከሰማይ ቤት ሰው ኮንታክት የሚያደርገኝ ሰው ነው። አላቆትም። የራሱ እንዴ ምን ብለው ነው እንደዚህ ልጅቷ የሚያሰቃዩት? ኦሮሞ ለኦሮሞ መተኳኮስ አታቆሙ።
ጫላ እንትናና ማን ነው ሲያሳድደው ስትተኳኮሱ ነበረ። ኧረ ተው ጥጋባችሁን በልክ አድርጉት። ኧረ ተው ተው። እርሶ ደግሞ የገዛ ኦሮሞ ሀቶትን ሳይቀር ሽንት ቤት እያስገደሉ ይጨምራሉ። ኦሮሞ ለኦሮሞ እየተገዳደላችሁ ልታልቁ ነው እንዴ? ኧረ አረጋጉት እንዴ! ይቺ ልጅ እኮ እዛ ኦሮሚያ ክልል ነው የተወለደችው። ስለ ጉራጌ ስትባል እንጂ የምታውቀው የለም። ኦሮሚያ ክልል ተወልዳ ኦሮሚያ ክልል ወልዳ ያረጀችን ሴትዮ እያሳደዳችሁ ጋሽ ድንቁ ለምን አይረጋጉም? ለምንድነው ሌባውትን የማይሰበስቡት? ኦሮሞን እንዲገሉ ነው እንዴ ሀብት የተሰጡት? ለምንድነው ሰው የሚያስገድሉት? ጋሽ ድንቁ አረ ይረጋጉ እንዴ! ፎቶቸውን ሁሉ ስጭኝ፣ እኔ ልክና እልክባቸዋለሁ። ለኦሮሞ ባለስልጣኖች ብዬ መልእክት ሰራለሁ። እሳቸው አዶንት ቲንክ የሰውየው ፎቶ አደባባይ አልወጣም። ሮሚ የሰውየው ፎቶ አደባባይ ላይ አታገኘው። ምክንያቱም ከመሰረቱ እንደዚህ አይነት ስራ ስለሚሰራ በአደባባይ የሚወጣ ሰው አይደለም። ጋሽ ድንቁ ስማቸው ነው ያለው። በስማቸውም የሚነገድ ይሆናል። እሳቸውም ይሄን ያህል አረመኔ ጨካኝ ናቸው። ብዙ ሰው ተበልቷል። ሲሪየስ እኔ ታሪኩን ስለማጠና ነው። ፎቶውን አታገኘውም፣ የትም አይገኝም የሰውየው ፎቶ። ልክ እንደ ጌታቸው አሰፋ ወቅሽው የደህንነት ክፍል ጌታቸው ሲባል እንዳልታወቀ ጥሌ ፎቶቸውም አለ ስልካቸውም የግል ስልካቸውም አለ። በዚህ አጋጣሚ እኛ እሱ አይደለም ትልቁ። አሁን በእሳቸው ስም የሚነገድ ከሆነ በሚችሉት በአምባሳደራቸውም ምንድን ነው በማናጀራቸው መግለጫ ይስጡ። ይሄ በቃ ወደ ህዝብ ከመጣ የዚች ልጅ ጉዳይ በጣም ምንም ያሳጣል። ባለስልጣን ያዋጣናል። ከሀብታም ጋር መጣላት ያዋጣል። ይሄኛው ጉዳይ ዝርያ ይሄ ባለሀብት ሳይሆን ድሃ ይበደል ፍርድ አይጓደል ስለሆነ ዞሮ ዞሮ ከሀብታም ጋር ደስ ይላል። አገኘሽኝ ማለት ነው። ባለፈው ለእኔ ስጭኝ፣ እኔ ከምድር ላይ ያመጣው አፈጠፍጠዋለሁ። ለእኔ ስጭኝ፣ ኬዙን ፎቶ ካለ ላኩልኝ፣ እያነሳው ፈጠፍጠዋለሁ። መረጃዎች እየተቀራኝ እንደዚህ ነው እንዲህ ነው እያልክ ነው። ሲሪየስ ሮሚ፣ እኔም መቼም ታውቂኛለሽ፣ ጠብ አልልም። የሆነ ነገር አልዋሽም፣ አምጥቼ ነው የምለጥፈው። ሲሪየስ በጣም እንደዚህ አይነት ብዙ ግፎችን የሰራ ሰው ያላችሁ ከዚህ ሰውዬ ጋር መጣላት ያዋጣናል አያዋጣንም? አንችላቸውም፣ እንችላቸዋለን። ጻፉ። ምን አርጊ ብሎ ነው ሰው እኔ እኮ በእሳቸው ስም ስለሆነ የሚሰራው ወጥተው እንዲነግሩን እንደውልሎታለን። አዋጣሽ ዩቲዩብ ላይ ያላቸው ብዙ ዋልታ ቲቪ ራሱ እያየዋቸው ነው። አሁን ኢንተርቪው የተደረገበት በጣም ብዙ ዩቲዩብ ላይ ያላቸው እዛ መቸክ ማድረግ ይችላል። ኦኬ ምንድነው ቀመርንም ነው የሚሉት ተይላሉ። አትቻቸውም ማፈረናቸው ጽናትልኝ እንደምን አመሻችሁ። የማይጋፉት ባልንጀራ ከባድ ነው። ሮሚ እንደምን አመሻችሁ። ሰላም ድንቅ ማለት ያብስራ ዋሽንግተን 25 ሚሊዮን ኢንቨስት ያደረገ ናይት ክለብ፣ ሌከር ስቶር፣ ጋዝ ስቴሽን ፕሮፐርቲ ያለው ሰው ነው። ከድንቁ ጋር መጋፋት ማለት ከአብይ ጋር መጋፋት ማለት ነው። እኔ በበኩሌ ቅድም ነግሬያለሁ፣ አንተ በውስጥ ልግላለሁ። ማውራቱ ይሻላል ቀጥታ ከሱ ጋር እንዲህ ነው እንደዚህ ተቸግራለሽ በሚል ነው እንጂ ሮሚዬ የማትጋፊ ነገር ነው። አሁን በቅርብ ከጀዋር ጋር ናይሮቢ ነበሩ፣ ከዛ ፍራንክፈርት ነበሩ። በዛ ምክንያት ከሳምንት በፊት አግደውታል እንዳይወጣ በአብይ ትዕዛዝ። ቀመርን ያስለቀሰ ሰው ነው። አካባቢ ጋር ከተጣላ አብረን እንጣለው አይመስልም? ኖ ሮሚ፣ በትዕግስት እንደዚህ ሚዲያ ላይ ማውጣት ሁሉም ነገር አለ። ማውጣቱ ሳይሆን በአዳልት ነገር ቀስሞ ነው ማውራት። ልጅቷ እንዳሳዘነችን አይቻታለሁ። እኔና የአብስራ ለካብስራ ጋር አወራው ነው ማውራቱ ይሻላል። እንደዚህ እርዳት። አንዳንድ ጊዜ የማትጋፊውን ነገር በጸባይ ማድረጉ ይሻላል። የራሱ ወታደር የራሱ እስር ቤት ያለው ሰው ነው። ኧረ እባክህ ሰው ደሬ ያዳምጪ ቋንዴ ጥላህ የሰደብኳቸው ቪዲዮ እንዳትለቁት ነገርኳችሁ ኢትዮጵያን። ኧረ ሶሪ እኔ በእናቶ ተርሶ ጋር ልጣላም በጸባይ እሺ እንነጋገር። የራሳቸው እስር ቤት አላቸው። መልግናዬ የራሳቸው እስር ቤት ያላቸው ሰዎች ሲላልሰማሽም አንድ ጊዜ እንትን ሚዲያ ላይ ኦኬ፣ ብዙ ነገር ማውራት አስፈልግ ወይ ባጭሩ ይሄ ይሻላል። ያብስራ ልክላለሁ
ደህና ዋል። እግዚአብሔር ይስጣችሁ። አመሰግናለሁ። ሳይ እሺ አባቴ እሺ ላክልኝ። ጋሽ ድንቁን እኔ ልዝለፍልሽ እኔ ይኸውልሽ ሮሚ ልክ ልካቸው ልንገራቸው። ቆይ እስቲ ቆይ ሰላም እኔ ልንገርሽ ሮሚ። እሺ ድንቁ ደያስን አውቀዋለሁ ማለት ነው። አዳማ እያለ እሱ ትምህርት ቤትም ተምሬያለሁ እና በጣም እንደዚህ በገንዘብ በእንትን በኩል በጣም የብዙ ሰው ቦታ የቀመርን ሳይቀር ማለት ነው ሚዲያ ላይ ቀመር ወጥቷል። የሆነ ሴትዮ ወጥታለች። የብዙ ሰውን ገንዘብ ወስዷል። አዳማ ላይ እኮ የድንቁ ደያስን ቼክ ይዘሽ ባንክ ቤት ስትሄጂ ማለት ነው አረ ከዚህ ሰውዬ ጋር ታነካኩኝ ብለው ነው ባንክ ቤቶቹ ዞር በይ የሚሉሽ። አይመቱም። ድንቁ ደያስ ቼክ ላይ በፍጹም አይመቱም አዳማ ላይ እና መንግስት ነው በቃ ድንቁ ደያስ መንግስት ነው። እና ታዲያ እኔ አጀንዳ ይዛችሁ ልታስቡ የቀነስኩት የጨመርኩት ነገር አለ ስለሰው በጣም አደገኛ ሰው ነው። ቆይ እንኳን ነገራችሁ። ለማንኛውም ቆይ ልንገራችሁ። ለማንኛውም ቆይ ውርድ ዱብ በሉና ቆይ አንዴ ለብቻዬ ላውራ። ወይ ጉድ! እግዚአብሔር ይስጣችሁ። ቆይ ለማንኛውም ሁላችሁም ውረዱማ። ቴንክ ዩ ቬሪ ማች ሁላችሁም። ያብዬም ውረድ። ወይ ጉድ! ብቻውን እስር ቤት ካለው ሰው ጋር አጣላችሁ። የወሎት እኔ አላቆትም። እንኳን ለብቻዎት እስር ቤት ይኑሮት 25 ሚሊዮን አሜሪካ ምንድን ያለት እኔ ማይሰማው። እኔ እኮ ትንሽዬ ሀብታም መስለውኝ እንጂ እንደዚህ ከአብይ ጋር የሚጣሉ እኔ ከፈለጉ ልጅቷን የምሰሯት እንዳመጭ ነው ቤት ሰሚያለሽ። እዛው ጣጣሽን እዛው ጨርሽ። አልሞት አልኩሽ። ቤተሰቦችን ልታስገድይብኝ እዛው ራስሽን ቻይ። የኔ እናት ሀቢባ ጋር ግቢ። ሀቢባ የሴቶች ችግር የምትፈታው ሀቢባ ናት። ሀቢባ ብታያት እውቀት ጥግ ያላት የሴቶች ችግር። እኔ የትንንሽ ችግር ካልሆነ እንዲህ አይነት ችግር መፍታት እኔ አልችልም። እኔ ሀቢባ በጣም ጎበዝ ናት። ሀቢባ የሴት ችግር የምትፈታ እያለች እኔ ጋር አምጥተሽ ኦሮሞን ገደለው ኦሮሞን ገደለ እኔ አገባኝም። እኔ አልሰማውም። እንዲህ እኔ ትቼዋለሁ። እኔ ለልጆቼ ልኖር። ገና ሰርጌን ቬሎ ሳለብስ ከለንደን ራሱ አንጠልጥለው ቢወስዱኝስ? ሶሪ ጋሽ ማን ነበር ስማቸውን ሁሉ ጽፍ። ኧረ እኔ እርሱ አልመሰሉኝም እንጂ አንድ አለ ይሄ ባጫ ነው ምናምን የሚባለው እሱ እኮ መስሎኝ ነው። እኔ እርሶ መሆኖትን መቻወቅኩ። ትቼዋለሁ። ከፈለጉ ልጅቷን ስሚ ሀቢባ ቤት ውሰዳት። ያብስራ ሀቢባ ቤት ውሰዳት። ሀቢባም ጓደኛ ናት አይደል? ውሰዳት። እንዲህ ወይናና እስር ቤት አለው ታዬ እኮ ዝም በይ ሮሚ ቀላል ሰው አይደለም ሲሉኝ ደግሞ ለመጋጨት ብዬ እስር ቤት ያለው መለስ ዜናዊ ያ ኃይለኛ መለስ ዜናዊ እንኳን ፈርቶት በሾርኔ የነገረው ሰውዬ ጋር ነው የምታጣሉኝ። አልጣላም። እዛው ራሳችሁን ቻሉ። ለጆከር ስጡት። ጆከር ደፋር ነው። ከጆከር ጋር አገናኟቸው። እኔ ከእርሶ ጋር አልጣላም አልፈልግም። እንዲህ ወይናና